በቃና ቴሌቪዥን ላይ በፕሮግራም አስተዋዋቂነት የምናውቃት የነበረችው ዳናይት መክብብ ፍርድ ቤት ቀረበች። ለምን? ይህችን ታዋቂ የፕሮግራም አስተዋዋቂ ፍርድ ቤት ያቀረባት ጉዳይ ምንድን ነው? ይህንና ሌሎች መረጃዎችን ዛሬ ወደ እናንተ ለማድረስ ይዘን መጥተናል። መልካም ጊዜ። ተወዳጇ የቴሌቪዥን ፕሮግራም አስተዋዋቂና በቅርቡ ደግሞ የራሷን ሚዲያ የከፈተችው ዳናይት መክብብ በቅርቡ ፍርድ ቤት መቅረቧን ሰምተናል። ጉዳዩ ምንድን ነው? በዝርዝር እናቀርብላችኋለን። የፕሮግራም አስተዋዋቂ ዳናይት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ይህ ክስ በዳናይት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናስወጣችኋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾች ዝርዝር መረጃ ኢቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናይት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናይት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናይትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተው ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል ይለናል። እንግዲህ ለዛሬ ያገኘነው መረጃ እንግዲህ በእንደዚህ አይነት ጉዳይ ተያይዞ ብዙ ታዋቂ ሰዎች፣ ቲክቶከሮች እንደዚህ አይነት ችግር ውስጥ እየገቡ አስተውለናል። እንደዚህ አይነት ችግር ውስጥ ሲገቡ እንግዲህ ባሳለፍናቸው ወራቶች ውስጥ አስተውለናል። የመጀመሪያው ቲክቶከር የሆነው ሙሴ ሰለሞን ነበረ። እንግዲህ እንደዚህ አይነት ድርጅት ሰዎችን ወደ ውጭ ሀገር እንወስዳለን ያለ ድርጅት የሙሴ ሰለሞንን ማስታወቂያ ሰው አይቶ በጣም ብዙ ሰው ሄዶ ተመዝግቦ ነገር ግን ድርጅቱ የገባውን ቃል መፈጸም ባለመቻሉ ምክንያት ብዙ ሰዎች ተጭበርብረናል ብለው ከሰው ለተወሰነ ጊዜ ሙሴ ሰለሞንም ታስሮ እንደነበር የምናውቀው ጉዳይ ነው። ከዛ በመቀጠል ደግሞ ባለፈው እግረኛው ሚዲያ ላይ ቀርቦ የተለያዩ ሀሳቦችን የሰጠው ታዋቂው የማስታወቂያና የፊልም ባለሙያ የሆነው ሰራዊት ፍቅሬም እንደዚህ አይነት ጉዳይ እንደገጠመውና አሁንም ጉዳዩ እንዳልተፈታ ገልጾ ነበረ። እሱ በተናገረበት ሰዓት እንግዲህ መንግስት እውቅና የሰጠው አደባባይ ላይ መስቀል አደባባይ ላይ መኪናን ሲሸልም የነበረ ሲሰጥ የነበረ ሲያስመጣ የነበረ ካምፓኒ እንዴት እኔ ይከስራል ወይም ቃሉን አይጠብቅም ብዬ ላምን እችላለሁ? እኔ ማስታወቂያ ልሰራለት ስፈራረም ማስረጃ አይቼ ነው። ማስረጃ ደግሞ ህጋዊ ነበር፣ መንግስት የሰጠው ሰነድ ነው ያሳየኝ። ስለዚህ ማስታወቂያውን አልሰራም ልል አልችልም በማለት ነው እንግዲህ በዕለቱ በነበረው ቃለ መጠይቅ ላይ ምላሹን የሰጠው። ስለዚህ እነዚህም ግለሰቦች እንግዲህ ህጋዊ የሆነ ሰነድ አሳይተዋቸው ሊሆን ይችላል ይህንን ማስታወቂያ ያሰሯቸው። ብዙ ጊዜ እንደዚህ አይነት ስራዎች ሲመጡ በታዋቂ ሰዎች እንዲሰራ ሲፈለግ የማጭበርበር ሂደት ይኖራል ተብሎ ብዙ ጊዜ አይታሰብም። ነገር ግን ማስታወቂያው እንዲሰራላቸው የሚፈልጉት ካምፓኒዎች ሰዎች ናቸው። ሰው ነው የሚያስተዳድራቸውና አንዳንዴ ፌል የሚያደርጉ ነገሮች ሊኖሩ እንደሚችሉ ገንዘቡን አውጥቶ ይህንን ፕሮሰስ ለማስኬድ የሚሄደውም ሰው ማወቅ ይጠበቅበታል። የግድ ታዋቂ ሰው ስላስተዋወቀው ብቻ በእርግጠኝነት ውጤታማ ነው ማለት አይደለም። እነሱም አይታወቅም እንግዲህ እዛ ሀገር ፌል ሊያደርግባቸው የቻለበት የሆነ ምክንያት ሊኖር ይችላልና ሰው ደግሞ እንደምናውቀው አይቀመስም። ይሄኛው ቀምሰን ይሄኛው አጭበርባሪ ነው ይሄኛው ደግሞ አይደለም ብለን ልናቀው አንችልም። እናም እንደዚህ አይነት ነገሮች ያጋጥማሉ፣ ያጋጠሙም ነው ያሉት። ከዚህ በፊትም ብዙ ነገሮችን አይተናል።
ስለዚህ የውጭ ፕሮሰስ መጀመር የምትፈልጉ ሰዎች በተቻላችሁ አቅም ታዋቂ ሰው ስላስተዋወቀው ምናምን ብቻ ሳይሆን እርግጠኛ የሆነ ሰነድ እንዳለው ሕጋዊ መሆኑን ማረጋገጥ በምትችሉበት መንገድ ብታረጋግጡ መልካም ነው ለማለት እንወዳለን። እንግዲህ እንደሰማነው ለውሳኔ የካቲት 27 ፍርድ ቤቱ መቅጠሩን የደረሰን መረጃ ያሳያል። እንግዲህ የዛኔ ደግሞ ውሳኔው ምን ይመስላል የሚለውን ለእናንተ ለውድ ተከታታዮቻችን ይዘን እንደምንመጣ ቃል እንገባለን። ወደ ሌላው መረጃችን ስናልፍ ደግሞ እንግዲህ እስከ ዛሬ የሀገራችንን ስም የሀገራችንን ባንዲራ በተለያዩ ዓለም አቀፍ ቦታዎች ላይ በማውለብለብ በደስታ ስታስለቅሰን በደስታ ስታስነባን የቆየችው መሰረት ደፋር ዛሬ ከባድ ሐዘን ቤቷ ገብቷል። ወላጅ እናቷን በሞት አጣለች። የጀግና እናት መሆን የሀገር ኩራት የሆነች እንቁን ማሳደግ በታላቅ መስዋዕትነትም ለክብር ማብቃት ይህ የታላቅነት መለኪያ ነው። ዛሬ ግን ያቺ ለጀግናዋ አትሌታችን መሰረት ደፋር ብርታት የነበረች በምርቃቷም ድል ስታቀዳጅ የኖረችው እናቷ ወይዘሮ አስቴር መንገሻ ጫላ ከዚህ ዓለም ድካም አርፈዋል። ወይዘሮ አስቴር ለረጅም ጊዜ በሀገር ውስጥና በውጭ ሀገር ከፍተኛ የሕክምና ክትትል ሲያደርጉ ቢቆዩም በዛሬው ዕለት ማለዳ ላይ የድካም ጽዋን ተጎናጭተዋል። ወይዘሮ አስቴር ጀግናዋን አትሌት መሰረት ደፋርን ጨምሮ 6 ልጆችን ያፈሩ በፍቅርና በስነ ምግባር ቀርጸው ለሀገር የሚተርፉ ልጆችን ያሳደጉ የጥንካሬ ተምሳሌት እንደነበሩ የሚያውቋቸው ሁሉ ይመሰክራሉ። መሰረት ደፋር በዓለም ስታዲየሞች ሰንደቅ ዓላማችንን ከፍ አድርጋ ስታውለበልብ በሚሊዮኖች የሚቆጠር ሕዝብ በደስታ ሲያለቅስ በዚያ ድል ጀርባ የነበሩት የታላቋ እናት ወይዘሮ አስቴር ነበሩ። መሰረት በሩጫው መስመር ላይ የምታሳየው ጽናትና የማይበገር ወኔ ከእናቷ የወረሰችው የመንፈስ ጥንካሬ ውጤት እንደሆነ ጥርጥር የለውም። ዛሬ ያ የጥንካሬ ምንጭ በስጋ ቢለየንም የተከሉት መልካም ፍሬ ግን በኢትዮጵያ ታሪክ ውስጥ ለዘላለም ሲዘከር ይኖራል። ውድ መሰረት ሆይ ዛሬ እናትሽን ብታጭም አንቺ ግን ለኢትዮጵያ ሕዝብ ሁሉ ልጅ ነሽ። እናትሽ ያስተማረችሽን ጥንካሬና ጽናት በዚህ ክፉ ቀን ውስጥሽ እንዲያልፍ ይርዳሽ። የኢትዮጵያ ሕዝብ ሁሉ በሐዘንሽ አብሮሽ ይቆማል። እናትሽን ያህል ታላቅ ባለውለታ በማጣትሽ የተሰማሽ ሐዘን ጥልቅ ነው። ለጀግናዋ መሰረት ደፋር፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ በሙሉ አምላክ ጽናቱን ይስጥልን። ለእናትሽ ወይዘሮ አስቴር መንገሻ ነፍሳቸውን በአጸደ ገነት ያኑርልን። እኛም እንግዲህ የተሰማንን ጥልቅ ሐዘን በዚሁ አጋጣሚ ለመግለጽ እንወዳለን። መሰረት ጀግናችን ናት። መሰረት የሀገር ባለውለታ ናትና ለእሷ ደግሞ ጀግናዋ እናቷ ነበረች። እንግዲህ እናትን ማጣት ቀላል ነገር አይደለም። ሐዘኑም ባንዴ የሚወጣ አይደለም። የእድሜ ልክ ሐዘን ነው። ፈጣሪ እንግዲህ ጽናቱን እንዲሰጣት ብርታቱን እንዲሰጣት እየተመኘን ለዛሬ የያዝነውን መረጃ ከወዲሁ አገባደድ። መልካም ጊዜ ቸር ያሰማን።